እውነቴ ባውሩ ከያዝኩሽ ግን ህይወትሽን ነው ማሳጣሽ። ለምን አታጥፎ ሲጀመር ከዚህ በላይ ምን ሊመጣብኝ ነው? ከገዛ ወንድሜ ጋር እንደሆነ አቆራርጣችሁኛል። ጭራሽ ደግሞ ይባስ ብላችሁ ያደራ ልጅ አይኔን እንዳታኝ አድርጋችኋታል። እና ከዚህ በላይ ምን ይመጣብኛል? አጥፏ አባይ ድምፅ ሰማል ብቻ ሰረት ሆናለች። አንቺ ተረገምሽ። አትፈታተኝም ብዬሻለሁ። ለምን ሰንዝረት መልሰዋል? እና ሙታኛ እና ግደልኝ፣ ወይ ደግሞ እንደለመድኩ ልብስ ለምን ሲጣርጋ ግደልኝ እባክህ። ለታዋልልኝ እንዴት ብትደፍኝ ነው ሌላ ጸንፈት እንደውም መጥቶ ጠብቅ። እኔ ከዚህ ልታባሩ ቢገባችሁ ሁለታችሁም ለፊት ባዳ ናችሁ። ባዳ አባይ እባክህ አባዬ ተረጋጋ። አንቺ ዝም በይ ብዬሻለሁ። ይሄ ሁሉ የተነሳው በአንቺ ምክንያት ነው። አባዬ እባክህ መሳሪያ መስጠት ሂጂና ልብሷን አምጪለት። ያቺ ሜርሲ የምትባል ህፃን ቁራጭ ጋር እዚህ ቤት ውስጥ ማየት አልፈልግም። እስክንድር እኔም ከዚህ በኋላ ወንድም አለኝ ብዬ እዚህ አልቀመጥም። ትሰማኛለህ? አንተም ልክ እንደ ቤተሰቦቼ ሞታል። እሺ አንቺ ደግሞ ልጄን ለመንግስት ታሴሪ ነው የሞትሽው። እስክንድር ምን 10 ጊዜ ልጄ ትለኛለህ? ልጄ እንደሆነ ሜርሲ ብቻ ናት። እሺ ዛሬም ያንተ ልጅ ሜርሲ ብቻ ነች እያልሽ ነው? ይህ ነገር ለምንድን ነው የሚደጋገመው? እባክህ እዝራ እሷን ተዋት በቃ። አይ ዝም ብላማ አይደለም። ቆይ አንቺ ስለዚህ ነገር የምታውቂው ነገር አለ? እኔ ምን ላውቅ እችላለሁ? ምን ማለት ሀብል የደበቅሽኝ ነገር ካለ ግን ይሄ የመጨረሻችን ነው። እሺ ችግር የለውም ሄድልሃል። ግን ደግሞ አንተም ሆንክ እነሱ እኔ ላይ ላደረጋችሁ ለእያንዳንዱ ነገር የእጃችሁን ታገኛላችሁ። ስለዚህ አጸደ ስለኔ የምታውቀው የሆነ ሚስጥር አለ ማለት ነው። አንተ ደግሞ ያጸደ ማሪጣቸው ነው እንዴ? በሀውል ሄድና ለማደራደር ስላት ሀብል እዝራ አባ ሰላም ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እንግዲህ በመጨረሻ ሀና ዲኤንኤ ምርመራ እንደምታደርግና እንደምትፈልግ ነገረቻቸው እና በጭራሽ እስካሁን ቤተሰብ አለኝ ብዬ ነበር፣ ነገር ግን ለእኔ እምነት የሌለሽ እናት እንዴት ይህን ነገር ዲኤንኤ ምርመራ ላድርግ ብትል፣ በእርግጥ በሷ አልፈርድም። ወይዘሮ ሀና በእርግጥ ተናዳለች። ጥሩ አልሰራሽም፣ እስካሁን የተማመን መስሎኝ ነበር እንጂ ለምን እስካሁን ቆየው? ወይዘሮ ዘነቡ እባክሽ ይቅርታ አድርጊልኝ፣ ነገር ግን እርግጠኛ እንዲሆን አንቺ ነሽ እንደዚህ ነገር እንዳረግ የገፋፋሽኝ በማለት ትነግራታለች። ልቤን ስትል ትነግራለች። ሌላ አማራጭ አልሰጠሽኝ፣ እንደዚህ እንዳረግ የገባባሽኝ አንቺ ነሽ። ቆይ የሰማሁት ነገር እውነት ዲኤንኤ ምርመራ ልታደርግ ነው? ይሄ ሁሉ በአንቺ ምክንያት ነው ስትል ኮክሻ ላይ ዘነቡ ትጨዋለች። ቆይ እኔ ምን ያደረኩት? ምን እንዳደረግ ነበር የፈለግሽው? እንግዲህ የራሷ ፍላጎት ነው ዲኤንኤ ምርመራ። ይህን ነገር እንዴት አድርጌ እንደምንወጣ አላቅም። አሁን ግን ከአቅሜ በላይ ሆኗል። ቆይ ኮክሻ ምን እየሆንሽ ነው? ነገሩን እያበላሸሽ መሆኑን ግልጽ አይደለም እንደ ስትላት፣ አይ በጭራሽ እንደዛ አይደለም እና መሆን ያለበትን ነገር ነው የሆነ ስትል ትነግራታለች። ግን ይህን ነገር አንድ ነገር አድርገን ማስቆም አለብን፣ አለዛ ግን ነገሩ ሁሉ ይባላሻል። እስካሁን የለፋንበት መና ይቀራል ስትል ዘነቡ ታወራለች። ግን ምን ማድረግ እንዳለባትም ትወስናለች። ነገር ግን ይህንን ነገር ካደረግነው ችግር ውስጥ እንደሚገቡና የሆነ ነገር እየተፈጠረ እንደሆነ እርግጥ ነበረች። እናም እንግዲህ የአብስራ ስለመታት አጸዳ በጣም አሟት እየተጨነቀች ነበር። የስራ ንስጥ እዝራ እንደዋን ትልቃለ እያለች እየተራከመች ነበር። እናም ወንድሜ እባክህ ይቅር በለኝ፣ እኔ በጭራሽ ይህን ነገር ለማድረግ አስቤም አልሜን አላቅም ወንድሜ እመነኝ ስትል ወንድሟን ትለምንና ይቅር እንድላትና ይህ ነገር ሳቢ ያመጣችው አጸዳ እንደሆነችና ይህን ነገር አንተ ላይ ማድረግ ብፈልግ ኖሮ
አንተን ለምን እነግርሃለሁ ስትል ትነግረዋለች። ስለዚህ ደጋግማ ይቅርታ ትጠይቀውና ይቅር እንዲለውም ጭምር ታድርገዋለች። እና አሁንም ቢሆን አጸዳ ያደረገችውን ነገር ማመን አልችልም። እሺ አጸዳት እንኳን እኔን ከመውዳት ወደኋላ እንደማትለው እርግጠኛ ነኝ። አንቺ ግዛ እህቴ እንዴት እኔ እኮ ከፈለግ መሬት ላይ አስደብድባ አስኒዘ ልደበድበኝ ትችላለች ስትል እኔ እንዴት ነው አንቺ ላይ እጄን የማነሰው? አንቺ እኮ ብቸኛና ትንሿ እህቴ ነች ስል ይነግራታል። እናም ከወንድሜ ጋር ቆራርጠሽ ነበር፣ እናም እንዱም ሳንስሽ ነው። ይሄ ብቻ ሳይሆን ከናካሲ ቤት ትባራለሽ ስትል ትዝትበታለች። ሜርሲ አብደሻን እንዴ? ምን እየሆንሽ ነው? ተረጋጊ እንጂ ስትላት፣ ቆይ አክስቴ፣ ምን አክስቴ ባቶኝ ኖሮ ደስ ላይ ነበር እና ጭራሽ ወኔ ላይ እየጮሽ እንደዚህ ሆነሽ፣ ቆይ ሜርሲ ትንሽ አታስቢልኝ ስትላት፣ አክስቴ በመሆንሽ ራሱ አፍራለሁ ስትል ትጫዋለች። እና ሜርሲ ትናደድና አጸዳን በጥፊ ትመታታለች። እንዴት ብደፍር ነው እኔ እንደዚህ ሆኜ እጅሽን እኔ ላይ የምታነሺ? ቆይ አንቺ ጤነኛ ነሽ? ለዚህ ድቃላ ወንድምሽ እንደዚህ ጠበቃ ሆነሽ ትከራከራለሽ ወይ ስትል ትጫወታለች። ካሁን በኋላ ወንድሜን ድቃላ ስትይ ማየት አልፈልግም። ወንድሜ ለእኔ ብቸኛ ወንድሜ ነው እንጂ ድቃላ አይደለም ስትል ትጫወታለች። እና ካሁን በኋላ ድጋሚ በመሀላችን እንድትገቢ አልፈልግም እና ወንድሜን ምንም ነገር ልታረጊና እና ካሁን በኋላ ወንድሜን ድቃላ ስትይ መስማት አልፈልግም፣ እገልሻለሁ ትላትና ትዝታትና ትመታታለች። ሜርሲ አብደሻን እንዴት እኔ ላይ እጅሽን ተነሽለሽ? አንቺ ጤነኛ ነሽ በማለት ትጫዋለች። እና እኔ ጤነኛ ነኝ፣ ግን ትሰሚኛለሽ፣ አርፈሽ የማትቀመጪ ከሆነ እዝራ የጀመረውን እኔ ራሱ ጨርሳለሁ፣ ሲጣርጌ እገልሻለሁ ስትል ሜርሲ እባክሽ ልቀቅኝ፣ አብደሻን እንደዚህ ሆኜ እንዴት እኔ ታጠቃለች? እና አንድ ቀን ከዚህ ቤት መውጣትሽ አይቀርም ትልና ጥላት ትሄዳለች። እጅግ በጣም ትበሳጭና ትናደዳለች። ሜርሲ አሁን አንድ ነገር ማድረግ ትፈልጋለች እና ለዘነቡ ደውላ ያለችበት ሁኔታ እየነገረችና እንዲሁም በምግብ እጥረት እንድትሞት እንደሆነ ምንም ግን ታዲያ ምን ላድርግሽ? ቆይ እኔ ያለሁበት ሁኔታ ከባድ እንደሆነ ዲኤንኤ ምርመራ ለማስመርመር እንደሆነች ሀና ቆርጣ እንደተነሳችም ጭምር ለአጸዳ ስትነግረው አጸዳ አሁን ያለሁበት ነገር ከባድ እንደሆነ ስትናገር ነበር። እሺ ከቤት መውጣት ወሰነ። ለተወሰነ ጊዜ የሆነ ጊዜ እረፍት ያስፈልገኛል፣ ወጣ ማለት አርፋለሁ፣ ልጄ ከዚህ ዞር ማለት አለብኝ። አባዬ በጭራሽ ሊሆን አይችልም። እንዴት ከገዛ ቤት ወዴት ዞር ትላለህ? መውጣት ካለባቸው እኛ ሆይን እነሱ ናቸው እንጂ በጭራሽ አንተ ከዚህ ወዴትም እንድትሄድ አልፈልግም። አባቴ አንተ ብቸኛ አባቴ ነው። ስለዚህ ወዴትም እንድትሄድ አልፈልግም። ቆይ ልጄ ምን ማድረግ አለብኝ? አባዬ ይቅርታ አድርግልኝና አንድ ነገር ልነግርህ እፈልጋለሁ። አጸዳ እዚህ ቤት መቆየት የለባትም። እሷ እዚህ ቤት ቆየች ቁጥር ሁላችን ተያይዘን ነው የምናልቀው። ስለዚህ አጸዳ ከዚህ ቤት እንድትወጣ ፍቃድ ስጠኝ እባክህ ብሎ ይጠይቃል። እሺ ልጄ የፈለግከውን አድርጎ እናቴና አባቴ አደራ ነች። ነገር ግን እሷም አደራ እጅ እንዲበላ አደረገችኝ፣ ብዙ ነገር አደረገችኝ እና ኮክሻም በጣም ፈርታ ተጨንቃ ስለነበረ እህቷን አቀባበል በማድረግና እህትሽ እንደዚህ ነው የምትቀበይ በማለት ትቆጣታለች። ታዲያ ምን ማድረግ ነበረብን? ይሄ ፍቅር ማጣት አልፈልግም። ይህን ስሜት በጭራሽ መቀየር አልፈልግም። እህት ደግሞ ሌላ ስሜት ነው እና አሁን የተሰማኝ ያለ ነገር ከባድ እንደሆነ ስትናገር ነበር እና አዝራም በጭራሽ ከዚህ ቤት መሄድ እንደሌለባትና አስፈላጊ ከሆነ አጸዳ ወይን ከዚህ ትሄዳለህ እንጂ አንተ ከዚህ ወዴት እንድትሄድ አልፈልግም አባት ብሎ እሱን ለማረጋጋት ይሞክራል። እና እንግዲህ የኮክሻ እህት መጣ። እንግዲህ እንትመጣና የተፈጠረው ነገር እና እህቴ የት ነው ያለችው? ትናንትና እኮ በግድ እናደርጉ። እሺ ተረጋጊ፣ ምን ይሆንሽ ነው? እህትሽን እሷ እንድታገኝ እንደጓጓች እርግጠኛ ነኝ፣ ግን መረጋጋት አለብሽ በማለት ትነግራታለች። እሷም እሺ እረጋጋለሁ፣ ግን አገቴን እስከመድረስ እኮ በጣም ቸኩያለሁ። እናቴ እኮ ትናንትና ማታ እንደመጣሁ ላያት ክፍል ገብቼ ላይ ፈልጌ ነበር፣ ነገር ግን አንቺ ነው አይሆንም ያልሽኝ። ስለዚህ አሁን ግን በጠራሽ አልቻልኩም ስትል እና ዘነቡም እህቷም ልክ እንደሷ ቆንጆ ሆነችና ምርጥ እንዳገኘችው ጭምር ትነግራለች። እና ኮክሻን በጣም ደንግጣ አንዲ ኮክሻ ምንድነው ሀብል አታቂፋትም እንዴ? እህቴ በጣም ደንግጣለች እኔም በማየቴ። ምክንያቱም በቪዲዮ ኮል በእርግጥ አውርተን ነበር፣ ነገር ግን ሁላችን ተሳሰን በቃ ምግብ ብላ ለምንድነው እህቴ ግን ምንም ነገር የማታወራው? ዝም ብያለች ነው እስካሁን ምንም እያወራች እኮ አይደለም በማለት አወራሉ። እናም እንደ አጋጣሚ ራሴን አመመኝ በማለት ሀብል አዝራ ላይ ደገፈትንና እያወራች ነበር። እንደ አጋጣሚ ጋሼ ይመጣና ሀብል ምን ነው ደህና አይደለችም? አይ ጋሼ ደህና ነኝ፣ ትንሽ ሀብል ራሷን አሟት ነው እንዴ በማለት ይነግራል። እናም ምን ማድረግ እንዳለባቸውን ጋሼ በመጨረሻ ሀሳቤን አስተካክያለሁ
ሜርሲ አጸደ ከዚህ ቤት ማውጣት እንዳለበት ለአዝራ እየተናገረ ነበር። እዚህ ቤት ከቆየችው ሁሉ ነገር ይበላሻል። ስለዚህ አሁን ውሳኔ ላይ ደርሻለሁ። አጸደ ከዚህ ቤት መሄድ አለበት ሲል ጋሼ ይናገርና አጸደ አልገባኝም ወንድሜ፣ እኔን ከዚህ ቤት ለማባረር እያቀዳችሁ ነው? ይህንን በጭራሽ ማመን አልችልም። ቆይ ወንድሜ እንዴት የገዛ እህት ላይ እንደዚህ ነገር ታደርጋለህ? እነኚህ እንዲሁም ቢገባ እኔ ነበር ለአንተ ቅርብ እንጂ እነሱ ለአንተ ባደ ናቸው በማለት የምልጅ ሜርሲ ብቻ ነች አንተ ልጅ ሌላው ባዳ ነው ስትል ትጨዋለች። ምን እያልሽ ነው? አልገባኝም። አሁንም ምን እያልሽ ነው ብሎ ይጨውበትና ቆይ አጸዳ ችግርሽ ምንድን ነው? ከኔ ጋር ያለሽ ችግርሽ ንገሪኝ ብሎ ይጨውበታል። እና በፍቃድሽ ከዚህ ቤት እንድትወጪ እነግርሻለሁ ስል እሷ ግን ከዚህ ቤት ወደ የትም አልሄድም እና መሄድም ካለባችሁ እናንተ ነው። አዎ ሀቢልም እውነቱን እንድትናገር ፈልጋለሁ ስትል እንግዲህ አዝራን ለማስገደል እንደሞከሩ ከሜርሲ ጋር ሁሉ ነገር ይነግራል። እናም ጋሼ እንደ አጋጣሚ ራሳቸውን ይስቱና ይወድቃሉ። እባክህ ሜርሲ አጸዳ ሀቢል ምን እየሆንሽ ነው? በመጨረሻ እናደረግሽ በማለት ይጨዋሉ። እና ቶክሻም እህቷን ለመቅረብ እየሞከረች ነበር። ነገር ግን የእሷ ፍቅር መቀበል ወይም ደግሞ ነን አይገባም በማለት ትጸጸትና ራሷን ትገድባለች። እና ኮክሻ ጥላቸው ወደ ክፍሏ ትገባለች። ቆይ ኮክሻ ለምንድን ነው እህቷን በማግኘት ደስተኛ አልሆነችም? አሁ ደስተኛ ሆናለች፣ ግን ራሷን መቆጣጠር አልቻለችም። ምክንያቱም ደስታና ስሜቷን ለመግለጽ እጅግ በጣም ቅርብና ከባድ እንደሆነ ይነግራል። እባክህ ደህና ነህ አይደለም? አባዬ አዎ፣ በእርግጥ ይህን ነገር ብትነግሩኝ ቀድማችሁ ደስ ላይ ነበረ፣ ግን አንተም ቀድመህ ልትነግረኝ ምንም ፈቃደኛ አልነበረም። ጋሺ አሁን ልክ ነዝራ ይህን ነገር መናገር አልነበረብኝም። በተናገርኩ ተጸጽቻለሁ። አንተ እኔን ደብቀኝ ነበር፣ ግን ለምን እንደዚህ ደበቀኝ? ይህን ነገር ቀድሜ ነበር ምን ነገር ያለብን ሲል ይጮህና ይቆጣል። እና መጣ ብሎ ወደ ክፍሉ ዘሎ ይገባል። ቢሆንም ግን አንድ ነገር ማድረግ ያስባል። እና ሀቢል እባክሽን የማውን ነገር አታርጊ፣ አባቴን እኮ ላጣ ነበር። ይህን ነገር አትናገሪ ብዬሽ ነበር፣ ነገር ግን መናገር አልነበረብሽም ሲነግራል። ታዲያ አዝራ እስክናልቅ ድረስ ዝም ማለት ነበረበት። እና አጸዳን ከዚህ ቤት ሄደ ብሎ ይነግረዋል። እና አባዬ ጋር ቆይ ይችላልና እባክህ አጸዳ በፍቅር እንደምልሽ ከዚህ ቤት ወጣ። ቆይ አንተ ማስነምክ ነው እኔ ከዚህ ቤት የምታስወጣኝ? በጭራሽ አልወጣም በማለት ትጨዋለች። ከዚህ መሄድ አለብሽ አንቺ ስትላት ሀብል ዝም በይ አንቺ ማስነውሽ ነው እኔ ከዚህ ቤት የምታባሪ አንቺ ማነሽ ስትላት ትጮህበታለች። እና ጭራሽ ውሳኔ መጫወት ትጀምራለች። ትሰምኛለሽ? ከአሁን በኋላ አንቺ እዚህ ምንም ቦታ እንደሌላት እና ሁላችን እስክጨረሽ ድረስ ምንም ነበረብን። እባክህ አዝራ እሷ የምታወራው ነገር በጭራሽ አትመኝ በማለት ይጮህበታል። ነገር ግን እንግዲህ እስክንድር በመጨረሻ በመሳሪያ ጭንቅላታን ይመታታል ማለት ነው። አሁን ሄድላቸዋለሁ ለሁላችሁም። ነገር ግን መቼም ቢሆን ተስፋ እንደማቆጥና ተመልሳ እዚህ እንዲመጣ አባዬ ቆይ አክስቴ ስለምንድን ነው የምታወራው ነገር ምንድን ነው በማለት ይጠይቃል። እና ኮክሻን ለምን እንደከፋትና እህቷን እንደዚህ በፍቅር ይህንን ረጅም መንገድ አቋርጣ መጣ እሷን ለማግኘት ለምን በፈገግታ እንዳልተቀበለች እየጠየቀቻት ነበር። እናቴ እባክሽ ይቅርታ አድርጊልኝ፣ ይህን ፍቅር ማጣት በጭራሽ እየፈራው ነው። ምክንያቱም የእህት ስሜት ደግሞ ሌላ እንደሆነ ጭምር እየነገረቻት ነበር። አዎ ገባኝ፣ ግን ቢሆንም ግን ከእህትሽ ጋር ደስተኛ እንድትሆኝና ፍቅር እንድትዋደዱና አንድ ላይ እንድትሆኑ እፈልጋለሁ። እሷ እኮ ለአንቺ ብላ ነው ከዚህ ድረስ የመጣችው በማለት ነገር አጸዳ እጅግ በጣም አባደች። ከቤቱም ተባረረች። ጓዛን እንኳን ሳይዝ ከዛ ቤት ወጣችና ለዘነበ ደውላ እዛ እየመጣች እንደሆነ ስትነግራት ስለምንድን ነው የምታወሪ? በጭራሽ ይሄን ሆነ አይችልም። እኔ በጭራሽ እዛ አንድ መጪ አልፈልግም። አንቺ ያለሽበት እመጣለሁ እንጂ እዚህ ድረሽ እንዳትይ ስትላት አይ እባክሽ አንቺ ጋር እመጣለሁ የማርፍበት ነገር የለም። አለዛ ግን ሁሉ ነገር ዘርግፋ እንደምትናገረው እየዛተችባትና እያስፈራረቻት ነበር። እና እስክንድር በመጨረሻም እንዴት ወንድምሽን ለመግደል ታስባለች ብሎ ቤርሲን በጥፊ ይመታትና አንቺም ከዚህ ቤት ልክ እንዳጸዳ እንድጠፊ ይፈልጋለሁ። አባዬ እባክህ ተረጋጋው። እንደውም እኔን ለመግደል እንዳሰበችው የተናገረችው ሜርሲ ነች የነገረችኝ። ስለዚህ እህቴ ምንም ነገር የምታውቅ ነገር ይህ ሁሉ ጨዋታ ያጸዳ እንደሆነ ደግሞ ይነግረዋል። ቢሆንም ግን እንደዚያን ነገር መስማትም አልፈልግም። በጭራሽ ከዚህ ቤት እንድትወጣ ፈልጋለሁ። ሜርሲን አባዬ እባክህ ተረጋጋው። እህቴ ብቻውን ወዴት እንድትል አልፈቅድለትም። ለጊዜ እንዲህ ወንድሜ እባክህ ቅር በለኝ። ባደረጉ ነገር ተጸጽቻለሁ እና አክስቴ መስማት እንደሌለብኝ እና እንማመን እንደሌለበትም ጭምር ትነግረውና እሱም እሺ ብሎ ይስማማል። እና ኮክሻም
ከይቷ ጋር እና ደስተኛ ጊዜ እንደምታሳልፍና ደስ የሚል ስለሷ ብዙ ነገር እንደጻፈችና እና ወደፊት የምትሆነው ብዙ ነገር እቅዷን እየነገረች ነበር። አጸዳ በጣም ተብሳጭታና በጣም ተናዳ ነበር ስትበላ። አጸዳ ቀስ እያልሽ በይ እንጂ የምሰማሽ እኔ እኮ ከአንቺ ጋር እየበላሁ አይደለም። አጸዳ ምን እያልሽ ነው? አሁን ከፈለሽ ማውራት እንችላለን። እኔ እኮ ስንት ቀን በልቼ አላውቅም ስትል ትነግራለች። እንደ አጋጣሚ ሀቤል መንገድ እያሄደችው የገዛ ወላጅ እናቷ የጣለቻት በመኪና ጋጨቻት። ሳታስብ ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ